ያቆረበ ካህን መገደልን አየን ከዚህ በላይ ምን ትፈልጋለህ አገር የሰራች ቤተክርስቲያን ላይ ወታደር ጥይት የተኮሰበት ነው የንጹሃን ደም የአባቶች ደም የህፃናት ደም የጉዳይ ማስፈጸሚያ ነው ቀጥሏል ተተኩሶብናል ተዋህዶ ላይ ጥይት ተተኩሶባታል ሰይፍ ተመዞባታል ተገርለናል ምንም ያላደረገ ጨዋ ደሙ ሲፈስ አየን ከዚህ በላይ በቃ ምን ተጠብቃለህ ምን እስኪሆን ነው ምን ተጠብቅ እኛ ላይ እንዲዘመትብን ያደረጉን እየመሩን ያሉን ሰዎች ናቸው ደማቸው እንደ ጎርፍ ፈሷል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክቲቪቲዎች እንደምጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው እንግዲህ በዝቋላ አባቶች መገደል ጉዳይ አንደታችን ያጋለጠችው መረጃ አለ እሱን የምንመለከተው የሚሆነው እሱ ብቻ ማለት ለመንገዲ መመራችን መመሪያው ይመኑ በእንባው ነው ሀዘናቸውን ገልጠዋል እሱን እንመለከታለን ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ የመጀመሪያ በዚህ ትምህርት እንጀምር አገር የሰራች ቤተክርስቲያን ላይ ወታደር ጥይት የተኮሰበት ነው ወራሪ ሲመጣ ታቦት ይዛወታ ለወታደሩ ጉልበት የሆነችው ያ ወታደር ከነዛ አብራክ የወጣ ወታደር ዛሬ ጉልላቷ ላይ ተኩሶባታል አምነን የምንቀበለው እውነት ይሄ ነው ተተኩሶብናል ተዋህዶ ላይ ጥይት ተተኩሶባታል ሰይፍ ተመዞባታል ተገርለናል ስላንተ ቀኑን ሙሉ እንገደላለን ሞራላችን እንዲላሽቅ ተደርገናል ስማችን እንዲጠፋ ተደርገናል በብሔር እንድንከፋፈል ተዘምቶብናል እንደ ልባቸው በመንግስት ቢሮ ውስጥ ተቀምጠው ሃይማኖት የሚያቋቁሙ ቄስነን ባዮች ተቋቁመውብናል ያ ብቻም አይደለም የተበላሸ ታሪክ የውሸት ታሪክ ያዛነፉ ቤተክርስቲያኗን ደመኛ ናት ይያሉ ሲሰድቡ ማንንም አልቆመለንም ከዚህ መለስ ገብረ ማርያም ወልደ ማርያም ተብሎ እንዲ ተብሏል ተብሎ ሲሾፍ አራተውጪ ቤተክርስቲያን ሀገርና ብለው የተናገሩ አመራሮች ተዋላላቸው ስለዚህ በሩን የማርያም መንገዱን ሳይሆን የሳጥናኤል መንገዱን ከፍተው እኛ ላይ እንዲዘመትብን ያደረጉን እየመሩን ያሉን ሰዎች ናቸው ደማቸው እንደ ጎርፍ ፈሷል በኢትዮጵያ ምድር ኢትዮጵያን የጠበቀች ቤተክርስቲያን የቅዱሳኖቿ ደም ሀገሪቱ ላይ ፈሷል ይሄን ኃላፊነት ይቀበሏታል በንግግር የሚታለፍ አይደለም ዘሰፈርኩም ይሰፍርለኩም በሰፈሩት ቁና ሁሉ ይሰፈርበታል ደም ውሃ አይደለም ወፍራም ነው አይቀጥንም ፈሶም አይቀርም ቅርጽ ይዛል ታጥቦ ማይለቅም ደም ከባድ ነው ስለዚህ የዚህ ሁሉ ደም ይጮሃል የአቤል ደም ቃይንን እንዳቅበዘበዘው ይሄ ደም ኃላፊነት አለብን የሚሉ ሰዎች እንደሚያቅበዘብዛቸው እመኑ ቤተክርስቲያን እንደሆነች በእሳት አትጠፋ ክርስቲያኖችም ይገደሉ ይሆናል እንጂ ክርስትና አይገደልም ሰይፍ የሚያጠነክረን እንጂ የሚያጠፋን አይደለም አሁን እንደውም አንገታችን ደንድነዋል ሰይፍ ባየ ቁጥር የበለጠ ይጋፈጣል ምክንያቱም ማይተባችን ከሚበጠስ አንገታችን ይንቀጠስ የሚል የተዋህዶ ልጆች ነንኛ ስለዚህ ጫዋታውን ጀምረውታል ጫዋታውን እኛ ቀረጥ ከፍለን ገንዘብ ሰብስበን በሰጠነው ለሀገር ጥበቃ በተገዛ በራሳችን ጥይት ተጀምሯል ዜጎች ሆነን በሰበሰብነው መሳሪያ ጫዋታውን ጀምረውታል ደሞዝ እየተከፈላቸው ሀገር ጠብቆ የተባሉ ሰዎች ሀገር ያፈረሱ ጀምረውታል ተጀምሯል ጫዋታው እንዴት በመግደል እኛም በመሞት እንቀጥላለን ማን እንደሚያሸንፍ መመራችን እድሜ ያስተልን ቃሎትን ያሰማናል ትልቅ መልእክት ነው አው እኛ በሰጠነው ገንዘብ በእኛው ገንዘብ በህዝቡ ገንዘብ ነው እንግዲህ ይሁላ ግሪያ ይሁላ ወንጀል በእኛ ላይ የሚፈጸመውና በዚሁ አጋጣሚ እንግዲህ መመራችን ይወይኑ ያሳልፉት መልእክት አለ በዚሁ ጉዳይ ሰምተን እንመለስ ያቆረበ ካህን መገደልን አየን ከዚህ በላይ ምን ትፈልጋለህ ምንም ያላደረገ ጨዋ ደሙ ሲፈስ አየን ከዚህ በላይ በቃ ምን ተጠብቃለህ ምን እስኪሆን ነው ምን ተጠብቅ መቼ ነው የምንመለሰው መቼ ነው የምናለቅሰው ጥሪታችሁን ሰብስቡ ቅድስናችሁን ሰብስቡት ንጽህናችሁን ሰብስቡት ምጽዋታችሁን ሰብስቧት ወደ ሀገራችሁ ላኳት ወዴት ወደ ሰማይ ስደተኛ ጥሪቱን ይሰበስባል ዘውትር ለመመለስ ይዘጋጃል የሆነ ነገር ሰርቶ ይጀሊል ይላል ያቆ ተደላድለን ተቀመጥን እዚህ ለዚህ እኮ ነው አሁን ከፍት ያለን ሆዴ ባስ በምኑም ነፍራቂዎች ሆነው እኮ ለዚህ እኮ ነው ጥቂት መከራ ሲደርስብን ተውት የምናረገው እንደ ክርስቲያን ወይ ክርስቲያንማ የክርስቶስ ተከታይ ነው መከራውን ይካፈላል በሞቱም ይመስላል ለክርስቲያን እንደመጣ መከራ ተቀብየው ባኮቴትና በምስጋና ኖራለሁ በህይወቴ ነው ክርስትናዬ ነው ወጉ ይሄ ነው ምክንያቱም ስደተኞች ነን እዚህ ዓለም ላይ ነዋሪዎች አይደለንም እስኪ ጠይቃችሁ በዚህ በአዲስ አበባ ውስጥ በጣም የምትወዱት መንገድ የትኛው በጣም የምትወዱት መንገዳችሁ የትኛው የቦሌ መንገድ አትሉኝ አንድ መምህር እንዲህ ብለዋል እኔ በጣም
የምወደው መንገድ አሉ ወደ ቤት የሚወስደኝን መንገድ ነው አሉ። ወደ እውነት አሰብ እኔም በጣም ወደው ወደ ቤቴ ማቅናት የጀመርኩ ጊዜ ነው። እውነት አሰብ ቤተሰባችሁን ታገኛላችሁ፣ ረፍት ታገኛላችሁ፣ ከልጆቻችሁ ጋር ትሆናላችሁ፣ ረፍት ትላላችሁ። ወደ ቤት መሄጃ መንገድ እንዴት ደስ ይላል! እውነት አሰብ ወደ ቤት መሄጃ መንገዳችን እኮ ከሞታችን በቀር ምን አለ? እውነት አሰብ እስኪ በዘላለም መንግስት ከእግዚአብሔር ጋር በትንሳኤ ተነስቶ ለመኖር የሚፈልግ ሰው እስኪ እጁን ያውጣልኝ። በትንሳኤ ከክርስቶስ ጋር ለዘላለም መኖር የሚፈልግ ሰው እስኪ እጁን ያውጣልኝ። እሰይ ታደላችሁ። አውርዱ። አሁን ሌላ ጥያቄ ልጠይቃችሁ፣ ፈታኝ ካልሆንኩባችሁ። መሞት የሚፈልግ እስኪ እጁን ያውጣልኝ። አይ ወጣቶችን ነው ፈልገው፣ እናንተማ ምን ደርሳችሁ? የምራችሁን ነው ግን እሰይ ታድላችሁ። እንደው በእውነት እናንተ ሰባኪያ መምህራን እኔ ምን ብዬ ልይዛችሁ እንደነበር ታውቃላችሁ? ብዙዎቻችሁ ባታወጡ ምን ልላችሁ ነበር? ይኸውላችሁ መነሳት ትፈልጋላችሁ፣ መሞት ግን አትፈልጉም እልና በምን መንገድ ልትሄዱ ነው ታዲያ ልትነሱ? ካልሞትን እንነሳለን። የእግዚአብሔር ቃል እንዲህ ይላል፣ ካልሞት ካትነሳም ይላል። አሁን የምንሞተው ምን ለመሆን ነው? ሞት እንደ ቀድሞ አይሰለጥንብንም ይላል ሊቁ ዮሐንስ አፈወርቅ። ለመነሳት ያ ማለት ምን ማለት ነው? ወደ ሀገራችን መሄጃ መንገዳችን መመራችን የይማኑ ቃሎትን ያስተማራል። በቅርቡ እንግዲህ በዚህ ጉዳይ ያስተማረው ትምህርት ነው። ስለዚህ ክርስቲያኖች የኛ ሞት መሻገሪያ ነውና መቼም ቢሆን ሰይፍም መጣ ምንም መጣ ፈርተን ማታችን መጣስ የለብንም። እንግዲህ የምንሞተው ሬሳ አይደለም የምንቆጥረው፣ እንግዲህ ሰማዕታትን ነው የምንቆጥረው የሚል መዝሙር አለ መሰለኝ ካሳስኩኝ። ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን እንዳንገዛለን። መመራችን በድጋሚ ቃሎትን ያስተምራል። አንደታችን እንግዲህ በዚህ ቃል ጉዳይ ያነሳቸው ትልቅ ሐሳብ አለ። ጠቃሚውን አግኝቼዋለሁ፣ ለዚህ መቅረብ ብላችኋለሁ። ሰምተናት እንመለስ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እንኳን አንዳንድ ሰዎች ስለ ዝቋላ ገዳም በደረሰው በአባቶች ግድያ ላይ አንዳንድ ነገር በይብ ስላላችሁ ነው እንደው ሐሳቤን ለመስጠት ብቅ ያልኩት። በርግጥ ምንስ ቃላት አለው? ምንስ መግለጫ ቃላት አለው? ይሄ ለምር ነው እኮ ሞቱንም ተላመድ ነው። 7 ዓመት ሙሉ እውነትም ማስፈጸሚያ ሆኖ የሰው ልጅ ደሞች፣ የሰው ልጅ ደም፣ የሰዎች ደም፣ የንጹሃን ደም፣ የአባቶች ደም፣ የህፃናት ደም የጉዳይ ማስፈጸሚያ ሆኖ ቀጥሏል። ይሄ ደግሞ ኢምፐርፐዝ እየተደረገ አጀንዳ ለዚህ ማህበረሰብ ምን እንስጠው፣ ምን ጉርሻ እንስጠው ተብሎ ታቀዶ ግማሽ ገዳይ፣ ግማሽ አስገዳይ፣ ግማሽ አስለቃሽ፣ ግማሽ አልቃሽ ተደርጎ በጣም ውስብስብ በሆነ መልክ ነው እየተፈጸመ ያለው። ይሄን ደግሞ ተፈጽመው ደግሞ በጣም በሚያሳዝን ሁኔታ ጉዳዩ ላይ ተቆርቋሪ መስለው ነገር ግን የጉዳዩ ተላላኪዎች፣ አስፈጻሚዎች፣ አጀንዳ አስፈጻሚዎች የሆኑ ሰዎች ደግሞ አዛኝ መስለው ደግሞ ታያቻላችሁ። እውነታው ሪያሊቲው ግን ያው አባቶችን ንጹሃንን ሙተዋል፣ አባቶች ሙተዋል፣ ንጹሃን ሙተዋል። የኛን አገልግሎት የማይጠብቁ ገለዋቸዋል። እሱ ደግሞ ሾክ አብዘርቨር ደግሞ መስራት ደግሞ የስርዓቱ ባህሪ ነው። ይሄን ስርዓት ደግሞ ብቻውንም አይደለም ስርዓቱም ራሱ የዚህ ስርዓት ተባባሪዎች ደግሞ አሉ። የንብርሃኑ ነጋ የግንቦት 7 ረዝራዦች ባለፈውም ራሱ ጠቅላይ ሚኒስትሩ ሲለው የነበረው መንዳና ምንድነው አጥተው የገንዘብ የኢኮኖሚና የስልጣን ፈልገው እሱን ያጡ እንጂ በሚደረገው ስርዓት ላይ ደግሞ በሚደረገው ጭፍጨፋ በሚደረገው ጦርነት ላይ ምንም ጥያቄ የሌላቸው በሐሳብ ተስማምተው የሚኖሩ ነገር ግን ጥያቄያቸው ኩርፊያቸው ከነሱ ገንዘብ ማግኘትና ለማግኘትና ስልጣን ማግኘትና ለማግኘት ይሆኑ ደግሞ አሉ። የሆነ ነገር ብልጭ ሲል እሱማ ምናምን እያሉ ነገር ግን ትግራይ ላይ በሚደረገው ጦርነት፣ አማራ ክልል ላይ በሚደረገው ጦርነት፣ ኦሮሚያ ክልል ላይ በሚደረገው ጦርነትም ተስማምተው የሚኖሩ አሉ። በዚህ ውስጥም ደግሞ አጀንዳ ሰጪ አጀንዳ ተቀባይ አለ። ለዚህ ማህበረሰብ ምን እንወርውርለት እየተባለ ለህዝባችን ለማህበረሰቡ አደጋና መከራ እየተወረወረለት ሾክ አብዘርቨር እየተወረወረለት እሱን እያላመጥነ ጉድ እኮ ነው እያለ ያው ለ7 ዓመትም ቀጥለናል። ተመሳሳይ ነገር ነው እየተደረገ ያለው። ለምን ይሄ ስርዓት የተገነባ በንጹሃኖች ደም ነው። ንጹሃኖችን በመጨፍጨፍ አባቶችን በመጨፍጨፍ ህፃናትን በመጨፍጨፍ ህዝቡ ላይ ሾክ አብዘርቨር በመፍጠር እንግዲህ ይሄ ስርዓት ሲመጣ የኛ ህዝብ መልካም ነገርን ሲጠብቅ የበላሃሰብ ነገር ነው የደረሰበት።
ኢየሱስ ክርስቶስ ስላሶችን ጠብቆ እንግዳ ቀበላለሁ ያለው በለሐሰብ ሰይጣን ወረደበት ለኛ ህዝብም እንደዛ ነው የተደረገልን ስለዚህ አወረደልን ሰይጣኑን ላይ አወርዶ ሰጠን ይሄን ደግሞ ህብረተሰቡም ተዋህዶት ዝም ብሎታል እንግዲህ ምን እናድርግ ለውጡ መለወጥ የነበረበት ይሄን ስርዓት መታገል የነበረበት ማህበረሰቡ ነው ህዝቡ ነው በኢኮኖሚም እየደቀቀ ሳይበላ በልተሃል ነገር ግን ምግቡ አጀንዳው የሶሽ ደም የሶሽ ነገር ሆኖበት እንካ እየተባለ እየተሰጠ በሱ ላይ ያላመጠ የሚኖር ነው ባለማት ላይ የሚወስደውን ብድር ደግሞ ለማህበረሰቡ ለህብረተሰቡ ይፈርት ለሚሰጡ ሰዎች ለሚያገለግሉ ሰዎች አይደለም የሚከፈለው እንደምናየው ከሆነ በሚሊየን ፎሎወር ይዘው ፈን ሲፈጥሩ ለሚውሉ አጀንዳ ሰጠው አጀንዳን ለሚያፍሩ የማህበረሰብ ጥያቄ መመለስ ሲገባው የማህበረሰብ ጥያቄ አጉልቶ የሚያነሱ ሳይሆን የሥርዓቱን የሚያመጓጉሱ ከዛም ውጭም ደግሞ ሥርዓቱ እንዳይባነንበት ደግሞ ያልተባነነባቸው መስለው የሶሻል አክቲቪዝም መስለው ሥርዓቱን የህዝቡን ጥያቄ እንዲደፈን የሚያደርጉ ለነሱ ነው በዶላር እየተከፈለ ያለ ተበጅቶ ያለ ይሄን ዶላርና በጀት ደግሞ የሚከፍል ደግሞ በታክስና በግብርም በምንም ሰብስቦ ኢትዮጵያ ህዝብ ነው እንጂ ለማህበረሰቡ ይፈርት ለሚሰጡ ለሐኪማት ለመምህሮች ለግብርና ባለሙያ ወይም ለመንግስት ሰራተኛ ደግሞ ሲጨመር አላየንም አያችሁ ለነዚህ ሰዎች ነው የሚሰጣቸው እነዚህ ደግሞ በሚሊየን ደግሞ የሚከተላቸው ማን ነው ራሱ የኢትዮጵያ ህዝብ ነው ምን ይሁን ስለዚህ ይሄ ጉዳይ እንዲነሳም እንኳን አይፈልጉም አጀንዳ ሌላ አጀንዳ ከአጀንዳ ላይ አጀንዳ እየተፈጠረ ለሥርዓቱ ደግሞ አንድ ቀን ማደር ለሱ ፋይዳ ነው ለምን የህዝብ ወገንተኝነት የለውም በጣም ጨካኝ ስርዓት ነው ክፉ ስርዓት ነው የዚህን ጨካኝና ክፋቱና የሥርዓቱን መጥፎነት ደግሞ አብረውት የነበሩት ሰዎች እኮ ወጥተው አረ ባካችሁ ምን ያህል ክፋትና ጨካኝ እንደሆነ ከምን ኢንቴንሽን ከምን አንግል እየሰራው ነው ባካችሁ ፕሊስ ብለው እንኳን እየተናገሩ ሰዎች ራሱ ምንም አይመስልንም በቃ ከዛ ላይ እንደገና እየፈበረክነ ደግሞ ራሳችን ላይ መከራ ስንጠራ ምን ነው ህዝቦች ነን ምን ይሆን ታዲያ ህዝብ ደንዳና ሆኖ ከአባቶች በላይ አፈር ልሰው ቅጠል ሸምጥጠው ከሚያድሩ መገደል በላይ ምን አሰቃቂ ነገር አለ ምን አሰቃቂ ነገር አለ ይሄን ደግሞ ሥርዓቱ አይደለም ያደረገው እንዳትሉ ደግሞ ሥርዓቱ ላይ የነበሩ ሰዎች በመፈጸምና በማስፈጸም ላይ የነበሩ ነገር ግን ባንነውም ይሁን እኔ ለኔ ሂሮዎች ናቸው ወጥተው እነታየ ደንዳ ነገዱ አንደርጋቸው አሁን ወጣት አንድ ልጅ ወጣ ልጅ አለ ምልኬሳ የሚባል ልጅ እነሱ ወጥተው የሚናገሩት ነገር እኮ በተሰማ በጣም አሳዛኝም በቃ የህዝባችንም ደግሞ የወደፊቱን መከራ ራሱ ይነግራቸዋል ስለዚህ ይሄም እንኳን እየተነገረ ነው በባንንም አንፈልግም መታገልም አንፈልግም እዛው ላይ ተወሽቀን ዛሬም ቢሆን በቃ ያለ በጣም እንደውም እሱ በጣም የደብልነቱን የሰይጣናው ያሰራሩን ራሱ በጣም ውስብስብ ያደረገው እንጂ እዛው ላይ አክቲቪስቱ ነው የግዲያው ያው ተባባሪ ሆነው የአባቶችን ቆም ደግሞ ይዘው ያለቀሱ ደግሞ የሚመጡ አሉ አስለቃሽ አለ መርዶ አርጅ አለ ገዳይ አለ አጀንዳ ሰጫለ አጀንዳ አፋኝ አለ በዚህ ስርዓት ውስጥ ነው እየቀጠልን ያለ ነው ስለዚህ በዚህ ስርዓት ውስጥ እንዴት ነው እነተኛውን ነገር መለየትና መምረጥ ያለብን ይሄን ደግሞ የሚያገናዝቡ ደግሞ ቢያንስ የሚታመኑ ምሁራኖቹ ደግሞ ጽፈው ማቀናብረውም ታግለውም እንዳንል ደግሞ አንዳንዴ በእነሱ ቦታ ሆኖ ቆሞ ማየት ነው በርግጥ በእነሱ ቦታ በሆን እኔ ምን ላረግ እችላለሁ እዛው ቦታው ላይ በሆን ብዬ ደግሞ አስብና የሥርዓቱን ጨካኝነት አስቤ መቼም ኤክስኪዩዝ እናረጋለን አንዳንዶቹ ደግሞ ልነጠፍልህ ከዚህ ስርዓትማ እኔ በቃ ከዋናው ሰውዬ በላይ ሆኜ ልታይ የሚሉ ዲምላይት ሲሰካ ዲምላይት የሚሰኩ ስለ ፌስታል ህግ ሲያወጣ ሃይላንድ የሚነቅሙ ነገር ግን ተቸግረው ነው እንደው ማስተዳደሪያ ልጆቻቸው መተዳደሪያ ጥሩ ውስጥ ነው የሚበሉት የሚጠጡት ያላጡ ነገር ግን ደግሞ በህዝብ ሞት ላይ የሚነግዱ አሉ ይሄንን ስርዓትና አጀንዳ ደግሞ እየቀረጹ የሚሰጡ ዛሬ ከገዳማት አስተምራ ቤተክርስቲያን አስተማራ ቆም ነገር ያስያዘቻቸው የሰው ጋር እንዲግባቡ የሰውን አቴንሽን እንዲይዙ ያደረገቻቸው እንደነ ዲያቆን ዳንኤል ክብረት ዲያቆንን ያለለው እንደነ ዳንኤል ክብረት ያሉ ሰዎች ናቸው እንግዲህ የዚህ ጉዳይ ላይ አስፈጻሚዎች የዚህ ቤተክርስቲያን ደግሞ በየገዳማቱ ለሚገደሉ አባቶች ደግሞ ስርዓቱን ወክለው የተቀመጡት ሰዎች ደግሞ በጣም የሚጨንቃቸው የአደባባይ ባህል ምን አይነት ባንዲራ ይዘህ ትወጣለህ ምን አይነት ለብሰህ ትወጣለህ አትወጣትም አይነት ከማህበረሰቡ ጋር ግብ የሚገጥሙ የእምነት አባቶች ናቸው እንጂ ተቆርቆረው እስኪ ነው የደፋው ታስኬማ የፈጣሪን ተምሳሌ ነው መከራን ልቀበል ነው መከራን ተቀብዬ ይሄን ዝም ነፃ ላውጣው የሚሉ አይደሉም
ሁሉም አይቅርብኝ ነው ዓለማዊም አይቅርብኝ ሰማያዊም አይቅርብኝ አስኬማውም አይቅርብኝ መስቀሉም አይቅርብኝ ያው ምንናቸው ናቸው ይሄን ሁሉ ደብል አድርገው የያዙ ናቸው እንግዲህ ቤተክርስቲያኗን እየመሩ ያሉ በራሳቸው ስልጣን ላይ ሲሻኮቱ የነበር እውነት መስሎን ለነሱ ስልጣን ስንራገብ ስንሄድ እንደገና ደግሞ በሰው ደም ላይ ተረማምደው ስልጣን ያዙ ሰዎች ናቸው እንዲሁም ገዳይን የሚያበረታቱ ወርቅ የሚሸልሙ ናቸው በርግጥ ለኢትዮጵያ ሕዝብ ሁሉንም ደግሞ ባልን ደግሞ እንደና አባ ኪዳነ ማርያም አይነትን አስተማሪና እንደና አብይ አይነትን ገራፊ ፈጣሪ ያወርዶለታል የትኛውን መርጠን መሄድ አለብን የሚለውን መርጠን እንግዲህ መከተለው ብዙዎችን ደግሞ የተሻሉትን አጉልተን ይዘን እንዳልመጣ ደግሞ ሰይጣን እየተከታተለ እንዳይወጋቸው ስለምንፈራ ነው ብዙ መናገርም አንፈልገው ነገር ግን ስርዓቱ ጨካኝ ነው ክፋቱ በጣም ሰፊ ነው የዚህ ስርዓት ደግሞ ተባባሪ በጣም ብዙ ኤጀንቶች አሉት በተለይ የነብርሃኑ ነጋ የግንቦት 7 ረዝራጅ ደግሞ በመንዳና በገንዘብ የተጣላ ነው እንጂ በከብልጽግና አስተሳሰብ ስርዓቱ ሜኔ ነው ብሎ ስለሚያስብ በህዝቦች ለውጥ በህዝቦች ሞት በህዝቦች እልቂት ምንም ዳውት የሌለው እንዲያውም ቂም በቀል ያዘለ የሚመስል ደግሞ አንድ ቦታ ላይ ተወዱዶ አክቹዋል ህዝቡን እየገደለ ያለ ያብይ ስርዓትና አብይ መሆኑን እያወቁ ነገር ግን ህዋት ነው ምናምን ይያሉ ህዝቡን የሚያወናብዱ ደግሞ ሚዲያ ይዘው ያው በዶላር የሚከፈላቸው ከዓለም ባንክ ከምን የሚመጣው ገንዘብ ለነሱ በዶላር ነው የሚከፈለው ለህብረተሰቡ ቫልዩ አይደለም የሚያደርጉ ይፈርት ለሚያደርጉ ባለሙያዎች አይደለም የሚከፈለው ለነሱ እየተከፈለ ብዙ ነው አገራችን ላይ ውስብስብ ነው ይሄን ደግሞ ስርዓቱ ላይ የነበሩ ሰዎች ወጥተው የሚነግሩንን ደግሞ እንግዲህ ማየትና ማገናዘብ ነው የስርዓቱን ክፋትና ጥልቀቱን ይሄ መፍትሄው ምንድነው ህዝቡ መታገል ከዚህዳ ወጣት 7 አመት ሙሉ ብናላዝን ለሱ አጀንዳ መስጠትና መቀበል ስለሆነ የሚከብደው ነገር የለም እና እኔ ምለው ህዝቡ መታገል አለበት እውነተኛውን ይዞ መከተል አለበት ፈን ጋር የሚሰሩ ሰዎች አጀንዳን ሰጠው የሚያፍኑ ሰዎች ጋር አይደል እንዴ ፎሎና ላይክ ስታረጉ ምትሉት እና እንደሆነ የጉንጨል ልበል ብዬ ነው አመሰግናለሁ ይሄን ልበላችሁ ብዬ ነው በታችን እግዚአብሔር ይስጥልን እንግዲህ አባቶች በተዘጋጀላችሁ ሰንሰለት ይመስል አጀንዳ ውስጥ ነው አባቶች የሰሩትና እግዚአብሔር አምላክ እንግዲህ ነፍሳቸውን ይቀበላታቸው ልብ ለማለት ፈልጋለሁ ታችን እግዚአብሔር ይስጥልን ትልቅ መረጃና ጠቃሚ ነው ስላገኘሁት ነውና ይሄን ነገር ቀድመን አውቀን ነቅተን የምናነገውን ነገር እናርክ ለማለት ፈልጋለሁ ከኛ የሚጠበቀው ነገር በቀጣዩ እንገናኛለን ሁላችሁም ቪዲዮ ላይክ እና ሼር ሰብስክራይብ እንዲያረሳ ቸርቀዩልኝ Hello everyone, this is a message for Christians all over the world. The Ethiopian Orthodox Christian Church monks were found slaughtered. This event took place while they were praying in their monastery. This monastery is located 76.7 kilometers away from the capital city in the region of Oromia. This place is commonly called the Zikwala Mountain or the Zikwala Monastery. The monastery is more than 100 years old. Our monks are being killed just because they're Christian. So now we are asking you to be a voice for us. This is not the first time. This happened a lot recently in the past 6 years. But now we want the world to know we want justice.